አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል 11 ሱለይማን መርየም እየጠየቀችው ከነበረው ጥያቄ የገላገለው የስልኳ ባላንስ ማለቅ ነው። ካርዷ ባይዘጋ ኖሮ ጥያቄዋን ምን ብሎ እንደሚመልስላት ምንም አያውቅም ነበር። በእርግጥ አሁንም ቢሆን ጥያቄው ያልቀረለት ቢሆንም አስቦበት ሲሆን ግን ከድንገተኛ ጥያቄዋ የተሻለ መልካም ምላሽ ያዘጋጃል። በዚህም የካርዱን መዝጋት አመስግኖ የጀመረውን ልብሱን ለባብሶ ወደ ኡማ ዘንድ መሄድ ጀምሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። የጀመርነው ታሪክ አለ አይነ በሲሩ አፍቃሪ የሚለው እንግዲህ ክፍል 11 ደርሰናል ማለት ነው። አብራችሁ ይቆዩ። ኡማ ጋር እንደደረሰም ሰላምታ ሰጥቷቸው ከአጠገባቸው ተቀመጠ። እሳቸውን ሲያገኝ ልቡ ይረጋለታል፣ ሰላም ይሰማዋል። የጨነቀውን ሁሉ የሚካፈለው ስለማያገኝ ቀለል ይለዋል። ገና አጠገባቸው እንዴት ተቀመጠ ሁልጊዜም እንደሚያደርጉት ስልኩን ተቀበሉት እና የተላከውን ሜሴጅ ካዩ ማየት ጀመሩ። ኡማ ሱለይማንን ስልኩን ተቀብለው ሜሴጅ ማንበብ የጀመሩት በመርየም ምክንያት ነው። መርየም ሱለይማን አይኑ እንደማያይ ስለማታውቅ ሜሴጅ ትልክለታለች። የላከችለት ሜሴጅ መልሶ በትክክል ምላሽ መስጠት ስላለበት የኡማ ቀለም መቁጠር መማራቸው ጠቅሞታል። የተላከለትን ሜሴጅ በየጠዋቱ እሳቸው ጋር በሄደ ቁጥር እያዩ ለእያንዳንዱ ምላሽ ይሰጡለታል። ዛሬም እንደተለመደው ስልኩን ተቀበሉት። ኡማ ዛሬ ግን የተቀበሉት እንደ ወትሮው መርየም የላከችው ሜሴጅ ካለ ብለው ሳይሆን ያ በምሽት ሲያስፈራራቸው የነበረው አሁን ገደልኩህ፣ አሁን መጣሁልህ፣ ፈለጥኩህ፣ ቆረጥኩህ ሲል የነበረው ሰው ደሞ ምን ልኮ ይሆን በሚል ለማየት ነው። እንደጠበቁትም ከዛ ቁጥር የተላከው 3 ሜሴጅ ስልኩ ላይ ይገኛል። አንድ በአንድ አነበቡት። የመጀመሪያው ሜሴጅ ጎበዝ ልጅ ጠበቃውንና ዶክተሩን ቶሎ ስላሰናበትካቸው ለዛሬ ተርፈሃል ይላል። ይሄንን አላዩትም ነበር። ሁለተኛው ሜሴጅ ደግሞ ካልተውከኝ አልተውክም ይላል። ከሁሉ በላይ ግራ ያጋባቸውና ያስደነገጣቸው ደግሞ ሶስተኛው ሜሴጅ ነው። ሶስተኛው ሜሴጅ ኤልያስ ነኝ አወከኝ ይላል። ኤልያስ አህመድን ሚስትህን ካልቀማሁህ ብሎ የሚያተራምሰው ኤልያስ ለሱለይማንም ሜሴጁን ልኮለታል። አወከኝ ወይ ይላል። እሳቸው ይህ ግራ ያጋባቸው አወከኝ የሚለው ቃል አስታወስከኝ የሚል ስለሆነ ሱለይማን ትላንትናውን ስለማያስታውስ ማን እንደሆነ እንኳ ለማጣራት ስለማይችሉ በማያስታውሰው ሰው ጥቃት እንዳይደርስበት ይበልጥ ሰጉ። እንዴት ማድረግ እንዳለባቸው ከራሳቸው ጋር ለመመካከር ሲሉ ሳያስቡት ለደቂቃዎች ዝምታ ወረሳቸው። ይህንን ያስተዋለው ሱለይማን ከሀሳባቸው እንዲህ ሲል አነቃቸው። ኡማ እኔ እኮ ቤቴ ብቸኝነትና ዝምታ ደብሮኝ ነው እርሶ ጋር መመጣው። ሲጨንቀኝና ቤቱ ሊበላኝ ሲደርስ እኮ ነው አንቱ ጋር መመጣው አይደል እንዴ? ታዲያ የምን ዝምታ ነው አለ። ኡማ ቀለል አድርገው ሀሳብ ላይ እንደነበሩ ነገሩት። ይህንን ሲነግሩት ሌላ አንድ ነገር ትዝ አለው። ሀሳብ ሲሉ አንድ ነገር ትዝ አለኝ። እንዴ ምን ሆኜ ነው? ቀሽም ነኝ ማለት ነው እንዴ? ረሳሁት። ኡማ መጠየቅ የሚፈልገው ጥያቄ ሲል ምን ሊጠይቃቸው እንደፈለገ ስለገባቸው ንግግሩን ሳያስጨርሱት አደራህን ሱለይማን አደራህን፣ ለምንድነው ትላንትና ቤቴ ያደርሽው ብለህ ከጠየክ ግን ተቀየምኩህ አሉት። ሱለይማን ገና ይህን ሲሉት ሀሳቡን ስላወቁበት ተገርሞ
ነገሩን ለማወቅ ይበልጥ ጓጓ። አዎ ስለሱ ነው ልጠይቆት የፈለኩት። ማለት በጣም ግራ ገብቶኛል። እረፍት እኮ ነስቶኛል። እንቅልፍ ከልክሎኛል። ለምንድን ነው እንደዛ የሆኑ? እቤቴን እኮ አውቀዋለሁ። እኔ ከአንድ ሰው በላይ እንደማያሳድር ፍራሽ እንደሌለው ጠንቅቄ አውቃለሁ። ማየት ባልችል እንኳ ታዲያ ምኑ ላይ ተኝተው ነው እንዴት ሆነው እንዳደሩ ሳስበው ለራሴ ራሱ ይዘገንነኛል። አንዳች ነገር ባይፈጠር ኖሮ ያለ ወትሮ ይህንን እንደማያደርጉ አውቃለሁ። እባክዎትን የተፈጠረውን ይንገሩኝ አላቸው። አይ እንግዲህ ነገርኩህ። እኔ ነፍስ ያወኩኝ እድሜ የጨረስኩኝ መጠጥ ያልኩኝ ሰው ነኝ፣ ሕፃን አይደለሁም። አየህ ነፍስ ያወቀ ሰው ላንተ እንደማይጠቅምህ ነግሮ ሲከለክልህ ወይም ሲሸሽግብህ መስማትህ ካለመስማማትህ ጋር ሲነጻጸር አለመስማማትህ ኸይር ሆኖ ይገኛል። አለመስማማትህ ቆንጆ ከሆነ ደግሞ አሳየው ማለት ነው እንጂ የምን ማድረቅ ነው? እኔ ራሴ በራሴ ጊዜ ልንገርህ በሚገባና ማወቅ በሚያስፈልግህ ጊዜ ነግርሃለሁ ብለው እንዳይጠይቃቸው ጠንከር ባለ ማሰሪያ ቆለፉት። ሱለይማንም ተጨማሪ ጥያቄ አላነሳም። ይልቅ ወደ ሌላ ሀሳቡ ገባ። እሺ እኔ ከዚህ በላይ አልከራከርም፣ ግን አሁን እኔ በጣም ጨንቆኛል፣ በጣም ግራ ገብቶኛል። የመሬም ነገር ይበልጥ እያስፈራኝ መጥቷል። አንድ ሳምንት ነው የቀራት ልትመጣ። ይበልጥ እያስጨነቀኝ ያለው ደግሞ ምናልባት የአይኖችን ጉዳይ በሆነ ተአምራዊ በሆነ መልኩ አሳምኛት ተቀብላኝ እሽ ብላኝ እንኳ ብትኖር የዚህ የጠበቃው ፍጹምና የዶክተሩ ያሬድ ጉዳይ ግራ ያጋባኝ። ስለ ትላንትና ህይወቴ እኮ ምንም የምታውቀው ነገር የላትም እኮ እሷ። አሁን እርሶ ጋር ከመምጣቴ በፊት ራሱ በዚህ ጥያቄ አዋክባኝ ደንግጬ ፈርጥጬ ነው የመጣሁት። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 11 እዚህ ድረስ አንብቤላችኋለሁ። ቀጣይ ክፍል አለው ማለት ነው። ክፍል 11ም አላለቀም። በቀጣይ ክፍል የምጨርሰው ይሆናል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ሰብስክራይብ አድርጋችሁ መልሼ በሉኝ፣ እኔም እመጣለሁኝ። ይህንን ታሪክ እንግዲህ ታዳመጣችሁት በጣም የሚያጓጓ ታሪክ ነው። ምናልባት የአማርኛ እጥረት አለብኝና አማርኛውን በስነ ስርዓት ካላነበብኩት ጻፉልኝ፣ ኮሜንት ላይ አስተካክሊ ታላችሁኝ አስተካክላለሁ ማለት ነው። ቤተሰብ በያላችሁበት ያላ ሰላምና እዝነቱ ራህመቱ ረድኤቱ አይለያችሁ እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።